መምህር ደምሰው እንደውም ቀደም ብለህ ከዚህ በፊት ቃለ መጠይቃቸውን አይተህ ስለ ቅንጅቱ ከሰማ በኋላ እንደው እነዚህን ቅንጅቶች አዘጋጅልንና መድረኩን አመቻችልን እኛም ተደራጅተን ውጪ ሁሉ ጊዜ ወደ አንድነት ወደ መሰባሰብ መምጣት ብለን ነበርና አሁን ደግሞ እነሱ ኢትዮጵያ ላይ ይሄን ካረጉልን እኛም ውጪ የተሰባሰብነው በጋራ የምንሰራቸው ነገር ሊኖሩ ይችላሉ ብለህ ጥያቄ ባቀረብከው መሰረት ነው ዛሬ ዝግጅት የተዘጋጀው። አንድምና መድረኩን ላንተ ልስጥ። ኦኬ፣ በመጀመሪያ ይህንን ፕሮግራም ላዘጋጀሽው ለእህታችን ለመታሰቢያ ጋዜጠኛ መታሰቢያ ቀጸራ እጅግ በጣም ከፍተኛ ምስጋና ያቀርባለሁ። ለወንድሜ ለዶክተር አክሎግ፣ ለእህቴ ለሳራ፣ ለአቶ ጌትነትም፣ ለምስጢረ ስላሴም ለሁላችሁ ወንድሞቼ እውነት ከፍተኛ ምስጋናና ሰላምታ አቀርባለሁ። የእናት ሀገራችን የኢትዮጵያ ጉዳይ ዛሬ በዚህ በተወሰነ ሰዓት በአንድ ሰዓት በሁለት ሰዓት አውርተን የምንጨርሰው ጉዳይ አይደለም። የዚች ሀገር ችግር በተለይ በህዝባችን ላይ የሚፈጸመው የግፍ ናዳ የመከራው ዘመን 5 ዓመት 6 ዓመት በላይ ሆኖታል። ይህም የሰው ልጅ በማንነቱ በእምነቱ የሚጨፈጨፍበት የሚታረድበት ሀገር ነው። ኢትዮጵያ የሰው መታረጃ ቄራ ነው ኢትዮጵያ የሆነችው። ስለዚህ የእናት ሀገራችን ከምንም ነገር በላይ በአሁኑ ጊዜ በታሪኳ ታይቶ ተሰምቶ የማይታወቅ ትልቅ የህልውና አደጋ ነው ኢትዮጵያን የገጠመው። ግን ከዚህ የከፋ ችግር ሳይመጣ ከዚህ የከፋ መከራ ሳይመጣ በጋራ በህብረት በአንድነት ሆነን መታገሉ እጅግ ይመረጣል። ለዚህ ነው ጋዜጠኛና የፖለቲካ ተንታኝ ኢቴ እንትና ጋር መታሰቢያ ጋር ደውዬ ይሄ ፕሮግራም እያዝና ከወንድሞቻችን ኢትዮጵያ ያለው ትግል ላይ ያሉት ወንድሞቻችን ይህም አሁን የሚንቀሳቀሱት ትብብር ለኢትዮጵያ አንድነት ያቀናጁት ወንድሞችን እጅግ በጣም አከብራለሁ። ምክንያቱም የተናጠል ጉዞ የትም አያደርስም። የትም አንድ እርምጃ ወደፊት አንሄድም። በጋራ ታግለን ነው የጋራ ሀገር ስላለን በጋራ መታገሉ እጅግ በጣም ከፍተኛ ነው። መኢአድም በኢሃፓም በኢአዴፓም የአማራ ጌናዊም እነዚህም አንድ ቅንጅት ፈጥረው መታገላቸው ሌሎች ወንድሞቻችን ባለፈው በኮከስ ከአቶ ግርማ ጋር ስንወያይ ነበር። እንደዚህ በህብረት በአንድነት ካልሆነ የተናጠል ጉዞ የትም አያደርስም። የሀገራችን የፖለቲካ ቀውስ፣ የኢኮኖሚ ቀውስ፣ ሲቪል ዋር ተወርቶ በአጭር ጊዜ አያልቅም። በአንድ ቀን 200-300 ዜጎቻችን በእምነታቸውና በማንነታቸው የሚታረዱ ነው። ለዚህ ነው እኛው ኢትዮጵያውያን በውጭ ያለ ነው አገር ቤት ካሉት ከወንድሞቼ ጋር ኢትዮጵያ አድን ዓለም አቀፍ የጋራ ግብረ ኃይል ምክር ቤት አዋቅረናል። ይህ የጋራ ግብረ ኃይሉ ከምንም ነገር በላይ አሁን የሚያስበው የኢትዮጵያ ችግር የሚፈታው ይህ ክፉ ስርዓት ሲወገድ ብቻ ነው። ከዚህ ውጪ እውነቴን ነው ኢትዮጵያ ላይ ምን አይነት አደጋዎች እንዳሉ አሁን ሰፋ አድርጎ ለመግለጽ የሌሎችን ጊዜ መሻማት ይሆናል። በተለይ ሀገራችንን የገጠመው ምንድን ነው? የህልውና አደጋ ነው። የህልውና አደጋና የነፃነት ጥያቄዎች ኢትዮጵያ ላይ በርካታ ጊዜ መጥተዋል። የህልውና አትኖርም የተባለው ግለሰብ ነፃነት የለውም። ለነፃነቱ የማይታገል ህዝብ ግን ባርነትን የመረጠ ህዝብ ነው። እናት ሀገራችን ላይ ትልቅ አደጋ ነው አንጃበበው። ለዚህ በጋራ በህብረት በአንድነት መቆም ከምንም ነገር በላይ ይመረጣል። የኢትዮጵያ የህልውና አደጋ ዛሬ የእናቶችን እንባ የምናስቆመው ዛሬ በሰሜኑ የሀገራችን ክፍል በተለይ በአማራው፣ በትግሬው፣ በኦሮሞ ወንድሞቻችን በተለያዩ አካባቢዎች የሚደረገው በቀን 300-400 ንጹሃን ህዝብ ነው በድሮን ቅድም ወንድሞችም እንደገለጹት በድሮን በታንክ በመድፍ የሚደበደበው ህዝብ የገዛ ህዝብ። ለዚህ ነው እስራኤላውያን ቬትናማውያን በራሳቸው ህልውና ጉዳይ በነፃነት ጥያቄያቸው አይደራደሩም። በተለይ በሀገራቸው ህልውና ጉዳይ ከምንም ነገር በላይ ህልውና ይቀድማል።
ዛሬ የሀገራችን መከራና ችግር ተወርቶ በአጭር ጊዜ የሚያልቅ አይደለም። ስለዚህ እናት ሀገራችን ኢትዮጵያን ከውርደትና ከውድቀት ለማዳን የሁላችን መረባረብ ይጠይቃል። የሁላችን የጋራ ትግል ይጠይቃል። በጋራ ካልታገል እናት ሀገራችን ትልቅ አደጋ ላይ ናት። ዛሬ እነ ዌስት አፍሪካ ሀገሮች እነ ጊኒ ኮናክሬ፣ እነ ኢኳቶሪያል ጊኒ፣ እነ ዌስት ጊኒ፣ እነ ጋምቢያ 1.3 ሚሊዮን 2 ሚሊዮን ህዝቦች ናቸው። በሰሜኑ ሀገራችን ብቻ 1.5 ሚሊዮን ህዝብ አለቀ ባለፈው ሲባል ዛሬ በአማራ ላይ ያለው እውነት የሚደረገው ጭፍጨፋ በድሮን በታንክ በደብረ ኤልያስ በወሎ በወሬሉ በተለይ በሸዋ ደግሞ በእናጣዬ ምን ያህል እንደሆነ እውነት ዳታው የለኝም እንጂ ወንድሞቻችን እህቶቻችን ተጨፍጭፈዋል። የደቡብ ህዝብም በግፍ የሚገደለው የአማራ ህዝብ ደም የኛም ደም ነው። ከአማራ ህዝብ ጎን መቆም ሰብአዊነት እንጂ ዘረኝነት አይደለም ብለን በዚህ ጽኑ እምነት ነው የምንታገለው። በተለይ ይህንን ስርዓት ካላስወገድ የኢትዮጵያ ችግር አይፈታም። እናት ሀገራችን ላይ ትልቅ አደጋ ገጥሟል። ስለዚህ በተለይ በአሁኑ ሰዓት ማድረግ ያለብን ለሀገራችን መሰረታዊ ለውጥ ያስፈልጋል። ይህ መሰረታዊ ለውጥ እንዴት ነው የሚመጣው? እኛ ኢትዮጵያውያን በውጭም በሀገር ውስጥ ያለን የኢትዮጵያ ልጆች ታግለን ነው። በአንድነት ቅንጅት ፈጥረን ነው። በተናጠል ኢትዮጵያ ደግሞ ከአሁን በኋላ በአንድ ብሔር፣ በአንድ ጎሳ፣ በአንድ የፖለቲካ ድርጅት አትመራም። የሁላችንም ኢንክሉሲቭ በሆነ መንገድ ሁሉን አሳታፊ ሁሉን አካታች በሆነ ጉዳይ ላይ 3 መሰረታዊ ነገሮች በዚህ ጉዳይ አሉ። አንደኛ ፒስ ኤንድ ሴኪሪቲ፣ ሰላምና ደህንነት ለአንድ ሀገር ህዝብ መጀመሪያ ይቀድማል። ሁለተኛው ደግሞ የሚመራ ምንድነው? ሀገራችን የሽግግር ሂደት ያስፈልጋታል፣ በእርግጥ ያስፈልጋታል። ሶስተኛ ምንድነው? ናሽናል ዳያሎግ ያስፈልገናል፣ የጋራ ውይይት። ለዚህ ነው ይሄ መታሰቢያን ደውዬ ጠይቄያት ይሄ ውይይት መደረግ አለበት። እኛ ገና ውይይት ያልጀመሩ ህዝቦች ነን። አልፈን ስለ ሽግግር መንግስት ስለ ስልጣን ጥያቄ ኖ ኢትስ ኢምፖሲብል። የስልጣን ጥያቄ የሚገኘው ከጠበንጃ አፈሙዝ ነው። ኢትዮጵያ ውስጥ በመግደል ነው ስልጣን የሚቀባበሉ። አሁን ገዢው መንግስት በተለይ ኢትዮጵያ ላይ የገጠመው ትልቅ አደጋውን ለማንኛውም የዓለም ህብረተሰብ ይረዳል። እኔ በምርጫ በዚህ ጉዳይ ከዛ ነገር ሁሉ መቅደም የሚገባው በእስር ቤት ዛሬ የሚሰቃዩት ጉዳይ ነው። ሀገሪቷ ጦርነት ጉዳይ መቆም አለበት። የህልውና ጉዳይ ነው። አትኖርም የተባለ ህዝብ ምንም ሌላ ነገር አያስፈልገውም። ስለዚህ ለህልውናዋ ለኢትዮጵያ ህልውና እንታገል። ስለዚህ መብት፣ ነፃነት፣ ፍትህ ይጠየቃል፣ አይለመንም። ለዚህ ነው አትነሳም ወይ የግፍ አገዛዝ አይበቃይም ወይ? ከነ ስሪላንካ ከነ ኔፓል ከነ ባንግላዴሽ ህዝብ እንማር። ኢትዮጵያን ከውርደትና ከውድቀት የምናነሳው በጋራ በመታገል ነው፣ በአንድነት ነው። ስለዚህ ይህ ክፉ ስርዓት እስካለ ድረስ የእናቶች እንባ አያቆምም፣ የንጹሃን መታረድ አያቆምም። ነገ ከ4 ኪሎ አዲስ አበባ ለመሄድ እኮ ዛሬ ወጥቶ ለመግባት ምን ያህል ስቃይ እንደሆነ ጓደኞቻችን ወንድሞቻችን በርካታ መረጃዎችን ይሰጣሉ። በደቡብ ኢትዮጵያ የሚንቀሳቀሱ እውነትን ነው። በዚህ አጋጣሚ ወንድሜን ዶክተር አክሎግ በጋሞ ህዝብ ላይ ምን አይነት ጭፍጨፋ፣ በሲዳማ ላይ ታች በደቡብ ኦሞ በደራሼ አካባቢ ምን አይነት ጭፍጨፋዎች እንደተደረጉ ሚዲያ ላይ ወጥቶ 5-6 ነው ዶክተር አክሎግ መግለጫ የሰጡት። ያ ህዝብ ሁሉ ጠንቅቆ ያውቃል። ይሄ ነው የአማራውን ችግር የኔ ችግር ነው ብለን መቀበል አለብን። የኦሮሞውን ችግር የኔ ችግር ነው ብለን፣ የትግራይን ችግር የኔ ችግር፣ ያለን አንድ ሀገር ብቻ ነው። ስለዚህ ከምንም ነገር በላይ ሀገርና ህዝብን የምናድነው በህብረትና በአንድነት ነው። ስለዚህ በደልን በጠራ ህሊና ማየትና እውነት መናገር ከተቻለ ይህ ስርዓት መወገድ አለበት። ግን ይህ ስርዓት ሲወገድ መሆን የምንጠነቀቀው ምንድነው? ኦልሞስት ስርዓቱ እያበቃለት ነው፣ እየወደቀ ነው። በአጥንቱ የቆመ መንግስት ነው። ስጋው ሁሉ አልቋል። ግን ይሄ ስርዓት ደግሞ ከመጠለፉ በፊት we have to discuss አንድ አቅጣጫ ማሳየት አለበት። ምክንያቱም የፖለቲካል ሳይንስ የሚጠቁመው ነገር አለ። እንደ ዊንድ ቤን ነው። እንደ ዊንድ ቤን የምልበት አንድ ምክንያት አለ። ምክንያቱም ፖለቲካ የሚጠቁመው ሊሆን የሚችል ነገር የሚጠቁም ሳይንስ ነው። ፖለቲካል ሳይንስ የአስተዳደር ስርዓት ነው። አስተዳደሩ ምን ያህል የከፋ እንደሆነ ማንኛውም ህብረተሰብ ይረዳል። ስለዚህ እናት ሀገራችንን ከውርደትና ከውድቀት የምናነሳው በተናጠል አይደለም፣ በአንድነት ነው፣ በህብረት ቆመን ነው።
ይህ ስርዓቱ ከመውደቁ በፊት መዘጋጀት የሚገባቸው ነገሮች እንዲተል ይህን ያስረጅ ከታሪክ ትምህርት አኳያ ነገር ያለው አንድ ስርዓት ሲወድቅ ከመውደቁ በፊት መዘጋጀት ያለባቸው ነገሮች መዘጋጀት አለባቸው። ሀገሪቷን የሚረከበው አካል ማን ነው? ስለዚህ ኮኦርዲኔተሮች፣ አስተባባሪዎች፣ ፋሲሊቴተሮች፣ መፍትሄ አፈላላጊዎች የሚቆሙበት ጊዜ ከየድርጅቱ የሚወጣጡ ናቸው። እነዚህ ሶስት ቦዲዎች ኢሚዲየትሊ ለኢትዮጵያ ይቆማል። እንደ ማካሳሌ የሴኔጋሉ መሪ አምልጦ ነው ኒውዮርክ መጥቶ አምልጦ ነው የሄደው። ከዚህ ሀገሪቷ ላይ አስተባባሪ ኮሚቴዎች፣ ኮኦርዲኔተሮች፣ ፋሲሊቴተሮች አመቻቸው በመኖሩ ሀገራቸው ላይ ምንም ትርምስ አልተፈጠረም፣ ግጭት አልተፈጠረም። በዚህ ባሳለፍነው ዓመት እጅግ ትልቅ መከራ የዘር ጥላቻ ተተኩሏል። ትላንት አዲስ አበባ ላይ አታይም እንዴ? በእምነታችን በኩል ምን ያህል ነገሮች እንደመጡ ባንዲራ አትያዙ ተብለን ተከልክለናል አልኩ። ትላንት ጀግኖች አባቶቻችን የወደቁለት በቀን 300 400 ሰው ዝቋላ ላይ፣ ደብረ ኤልያስ ላይ፣ ወሎ ላይ፣ ጎንደር ላይ ወጣቶችን እያሳደዱ እያረዱ እኮ ነው የሚገኙ። ስለዚህ በግፍ የሚፈሰው ማንኛውም ኢትዮጵያዊ የኛ ደም ነው ብለን መቀበል አለብን። ይህ ክፉ ስርዓት እስካልተወገደ ድረስ የኢትዮጵያ የእናቶች እንባ አያቆሙ። ሀገሪቷም ከዩጎስላቪያ የበለጠ ዕጣ ፈንታ ነው ኢትዮጵያን የሚገጥማት። ስለዚህ ጋዜጠኞች፣ ምሁራኖች በውጭም ያለ ነው በውስጥም ያለ ነው እውነት በዚህ ትልቅ አድናቆትና ክብር ነው መታሰቢያ ያለኝ። በተደጋጋሚ እንደዚህ አይነት ፕሮግራሞች መዘጋጀት አለባቸው። ዛሬ ስርዓቱ እያበቃለት ነው። ስለዚህ ሀገር የሚረከቡ ሰዎች መዘጋጀት አለባቸው። 3 ጊዜ እድል አምልጦናል። ከኃይለ ሥላሴ ወደ ደርግ ሲሸጋገር ፕሮፌሰር መስፍን ወልደ ማርያም ናቸው 100 የአዲስ አበባ ዩኒቨርሲቲ ሀገር ባላደራ መንግስት እንዲረከብ ጠይቀዋል። አልሆንም አለ፣ አምልጦ ሄደ። 360 የደርግ ባለስልጣናት እዛ ባለ። ከደርግ ደግሞ ኢህአዴግ በሚቀበልበት ጊዜ ዘሴም ነገር ተፈጸመ። አሁን ደግሞ ከኢህአዴግ ደግሞ ወደ ብልጽግና ሲባል ትግሎች ይጠለፋሉ። ስለዚህ ነው ኮኦርዲኔተሮች፣ ፋሲሊቴተሮች እነዚህ መዘጋጀት አለባቸው። ሀገር የሚረከቡ ሰዎች ኢንክሉሲቭ በሆነ መንገድ። ይሄ ካልሆነ ኢትዮጵያ ላይ የተደቀነው አደጋ ቀላል አይደለም፣ የተዘራው የዘር ጥላቻ። ስለዚህ እናት ሀገራችንን ከውርደትና ከውድቀት የምናድነው እውነት ትልቅ ኢትዮጵያ ላይ የተጋረጠውን አደጋ የምንከላከለው በህብረትና በአንድነት በወንድማማችነት ስንቆም ነው። በግፍ የሚገደለው የአማራ ደሜኔ ነው፣ የኦሮሞ ደሜኔ ነው ብለን ሁላችን ስናስብ በአንድነት በህብረት ነው። የቀረውን ማጠቃለያ በአስተያየትና አንድ የሆነ የመፍትሄ ሀሳቦችን ያቀርባለሁ። እጅግ በጣም አመሰግናለሁ መምህር ደምሰው። ያው ሰዓታችንም ይገድበናል፣ አሁን ጨርሰናል። በርግጥ ምናልባት በጣም ትናንሽ 2 ደቂቃ ወይም 1 ደቂቃ እንደው ለማህበረሰቡ መልእክታችሁን እንድታስተላልፉ መድረኩ ለመስጠት ፈቃደኛ ነኝ። እዚህ ላይ እንድታውቋቸው የትብብሩ ተወካዮች ይሄ አሁን የኢትዮጵያን አድን የጋራ ግብረ ኃይል ከዚህ በውጭ ሀገር የሚኖሩ ከተለያዩ ብሔር ብሔረሰቦች ዛሬ እንደውም ዶክተር እስማኤልም ቀርባለሁ ብሎ ነበር። ሰዓቱ ስለገደበኝ እንጠራው አልመሰለኝም። እነ ኦባንግ ከጋምቤላ፣ ሌሎችም ከአፋርም፣ ከሁሉም ከደቡብም ተሰባስበው ከአማራውም ከሁሉም ተሰባስበው እየተንቀሳቀሱ ያሉ ድምፅ የሚያሰሙ ውይይት የሚያዘጋጁ አካላት ናቸው። ከዛም ውጭም እንደዚሁ የትብብሮች ድምፆች ከውጭም በደብዳቤ እንኳን ተሰባሰባችሁ እንኳን ቅንጅት ፈጠራችሁ የሚሉ ደብዳቤዎችም እየደረሷችሁ እንደሆነ ሰምተናል። ምናልባት ከዚህም ጋር ተያይዞ ሚስጥርም ጌትነትም በየተራ 1 ደቂቃ ወይም 2 ደቂቃ ያዙና ምናልባት ለውጭ ላለው ማህበረሰብ ወይም ደግሞ ለህዝቡም ኢትዮጵያም ላለው የምታስተላልፉትን መልእክታችሁን እንድትሰጡ እድል ልስጣችሁ። ሚስጥር እሺ፣ እንግዲህ በመጨረሻ ይሄ ገና ጅማሮ ነው። እንደዚህ አይነት የመነጋገር መድረኮች በጣም በስፋት ሊሰራባቸው ይገባል ሳንተፋፈር ደግሞ። ምክንያቱም እንግዲህ የመፈራረጃ ባዜ ያለ አሁን ላይ የመጣው በጣም ትልቁ ችግር በፖለቲካ ውስጥም ደግሞ እንደ ህዝብም ስንኖር የመፈራረጃ ባዜ ያለና ሳንፈራረጅ ሁሉም ሰው ስለ ሀገር ስለ ህዝብ እና ግድ ይለኛል ከሚሉ ወገኖች ጋር ለመነጋገር እንደዚህ አይነት መድረኮች በስፋት መከናወን አለባቸው። እንግዲህ በብዛት ደግሞ ለሚዲያ ሀውሶች ነው ይሄ የቤት ስራ የሚሰጠው፣ አቀራርቦ ለመነጋገር እኛም በግል የምናደርጋቸው ንግግሮች ቢኖሩም ማለት ነው። ከዛ ባለፈ ግን የኢትዮጵያ ህዝብ ደግሞ እንደ ህዝብ እንደ ሰው በጋራ ሊቆም ይገባል። አሁን ላይ ያለው ችግር እንዳልኩት ለሆነ የተለየ ቦታ ብቻ የተሰጠ ችግር አይደለም። ሁሉም ጋር እየገባ ያለ አንዳንዴ በየተራ በሚመስል በአዙሪት መልክ እየተሰጠ ያለ ችግር ነው፣ እየደረሰ ያለ ችግር ነው እና
እንደ ሰው እንደ ህዝብ በጋራ ቆሞ ደግሞ ችግሮቹን ሊፈታና ለመብቱ ሊታገል ይገባል። ለመብቱ ደግሞ እታገልለታለሁ ብሎ ደግሞ ከፊት ለወጣ ሰው ደግሞ ደጀንም ሆኖ ደግሞ አንድ ላይ በጋራ ሊሰራ እንደሚገባ ነው እንግዲህ መልእክት ማስተላለፍ የምንፈልገው እንደ ቅንጅት። አመሰግናለሁ። ጌትነት አንተም የቀረውን። በድጋሚ አመሰግናለሁ። መምህር ደምሰውንም ሳራንም ዶክተር አክሎግንም አንችልም በቅንጅታችን ስም ማመስገን እፈልጋለሁ። በትብብር እንስራ የሚለው የሚስጥረን ሙሉ ወስጄ ምናልባት እንደው እንደ ተጨማሪ እና ማዳበሪያ አድርጌ የማቀርበው የሀገር የሁላችንም ሀገር ቅድም እንዳልኩት ለማበድ እንኳን ሀገር ያስፈልጋል። በመጀመሪያ መቀመጫ እንዳለችው ሀገሩን ማዳን የብዙ ነገር መሰረት ነው። ያ ማለት ደግሞ የህዝቡንም ደህንነት መጠበቅ ማለት ነው። ሰው ሁለት ነገሮችን አጽንኦት መስጠት ፈልጌ ነው። ዋን ማናችንም ለማናችን ነፃ አውጪ ጠባቂነት ወይም ነፃ አውጪ አይደለም። የራሳችን ነፃነት በራሳችን እጅ ላይ ነው ያለው። አንዳንዱ ጸሎት ማድረግ ይሆናል ጸጋው፣ አንዳንዱ ጽሁፍ መጽሐፍ ይሆናል ጸጋው፣ አንዳንዱ መናገር ይሆናል፣ አንዳንዱ ማስተባበር ይሆናል። ሰው በዚህ ጊዜ ሰዎች ተሰባስበው ለማህበር ወይም ለድግስ ወይም ለቡና ቢቀመጡ በሀገራቸው ጉዳይ መነጋገር አለበት። እኛ ምንድን ነው የምናደርገው? አስተባሰበር ብናዋጣ ይጠቅማል ወይስ ደግሞ ሰብሰብ አድርገን ሀሳባችንን አቀናጅተን ብንነግራቸው ይሻላል? በዚህ በኩል ብትገቡ ብንል ይሻላል? ምንድን ነው የምናደርገው? የሰፈር አስተባባሪ ብንሆን ይሻላል? የወረዳ አስተባባሪ ብንሆን ይሻላል? ይሄ እንግዲህ ሰዎች ላይ የሚመጣ እንደ አቅም የሚሰጥ ስራ ነው። ሰው ማናችን ቢያንስ እንደዛ እንዳሳማው ደጋግመን ማሰብ ያለብን ከእንቁላሉ ሳይሆን ከስጋው ማዋጣት አለብን። ሁሉም ፐር ሃውስሆልድ ማንም የማንም ነፃ አውጪ አይደለም። የየራሳችን እጃችን ላይ ነው ያለው ነፃነት። በምኞትም አይመጣም። ሰው ይሄንን አንዴና ለመጨረሻ ጊዜ እኔ 2018 ዓ.ም የኢትዮጵያ ሜክ ኦር ብሬክ አመት ነው። ከሁሉም ነገር ያለፈው 50 ዓመት ውስጥ ተሰብስቦ የመጣበት ጊዜ ነው። ስለዚህ 2018ን አዘን ብለን እንቀጥላለን ወይም ቀና እናደርገዋለን፣ ህዝቡንም እፎይታ እንሰጠዋለን። ከዛ በኋላ ቅድም እንደተባለ ልጆቻችን ጥሩ ትምህርት ቤት ሄደው አስበው የሂሳብ የፊዚክስ ሊቅ ሆነው ነገር የሚወጡበትን እናፈራለን። ካልሆነ ደግሞ እያሰደትን የባህር ቀለብ እያደረግን እንኖራለን። ሰው ምርጫ የራሳችን ነው ማለት ነው። የመጀመሪያው ነገር ይሄ ነው። ሰዎች ለነፃነታቸው እያንዳንዳቸው ፐር ሃውስሆልድ ፐር ኢንዲቪዥዋል ኮንትሪቢዩት ማድረግ አለባቸው። የመጣው ሲስተሚክ ነው፣ ችግሩ ሲስተሚክ ነው፣ የሚፈታውን በሲስተም ነው። ለኦሮሞ፣ ለአማራው፣ ለትግሬው፣ ለአፋሩ ብቻ የመጣ በደለ ሁሉም የመጣ ነው። ሁላችንም ተባብረን መስራት ጠቃሚ መስሎ ይሰማኛል። እንግዲህ ከውጭ ያሉ ወንድሞቻችን እህቶቻችን አሁን ሆደ ባሻነቱ ወይም ደግሞ እንደው አላርለም የለም እኔ ጋር ብቻ ነው ይሄ መከራ መጣ የሚለው አሁን ልብን ሰፋ አድርጎ በደንብ ጎራን ደልድሎ ቁጭ ብሎ የመነጋገሪያ ጊዜ ነው። አሁን አንቺ ያረግሽው አይነት ወይም መምህር ደምሰው በውስጣቸው ተሰምቷቸው ሪከመንድ እንዳደረጉት አይነት ማለት ነው። ከጋምቤላውም፣ ከአፋሩም፣ ከሶማሌውም፣ ከአማራውም፣ ከትግሬውም ቁጭ ብሎ መነጋገሪያ ጊዜ ነው። ለውጥ አይቀሬ ነው። ይዘግይ ይፍጠን እንጂ ለውጥ አይቀሬ ነው። ለውጡን እንዴት ነው ማኔጅ የምናደርገው ብለው መምህር ደምሰው ቆንጆ አድርጎ አስቀምጦታል። በደንብ እዚህ ጉዳይ ላይ እንደው መታሰቢያ ሌላም ጊዜ ብትጋብዥን እዚህ ጉዳይ ላይ በደንብ ለውጦች ለምንድን ነው የሚጨነግፉት፣ ለምንድን ነው ሾተ ላይ የሚበላቸው የሚለው በደንብ ማሰብ ይፈልጋል። ለዚህኛውም ጊዜ ስለሚጠቅመን ማለት ነው። እና ለውጥን እንዴት ማኔጅ እናደርጋለን? የመጀመሪያው ለውጡን እንዴት እናመጣለን? ረጅሙና ሰፊው ትልቅ መስዋዕትነት ይፈልግ ነው። ለውጡን ደግሞ እንዴት ማኔጅ እናደርገዋለን? እንዴት ወደ በጎ እንቀይረዋለን? ከጭልፊቶች እንዴት እንጠብቀዋለን? ከብልጣብልጦች በሰው ሞት ላይ ተራምደው ወንበር ላይ ቁጭ ካሉ በኋላ እንንቀሳቀስም ለሚሉ ብልጣብልጦች ደግሞ እንዴት እንጠብቀዋለን የሚለው ሁለተኛው ሀሳብ ነው። እና ምሁራን በደንብ ይጻፉ፣ ይወጡ፣ ይነጋገሩ። እኛም አለን በሰላማዊ እና በህጋዊ መንገድ ለሚደረግ የትኛውም ነገር ሰፊ ነው ልቦናችን። መነጋገር፣ መከራከር፣ መተማመን እንችላለን። ስለዚህ በዚህ መንገድ ከሄድን ኢትዮጵያን ነፃ እናውጣታለን። ለኢትዮጵያ ህዝብ እውነት ለመናገር የረጅም ጊዜ ሆን ቀጣዮችን 50 ዓመታት እንኳን እፎይታ አግኝቶ የሚኖርበትን ስርዓት መፍጠር የምንችል ይመስለኛል። በጣም አመሰግናለሁ።
አመሰግናለሁ። እሺ ዶክተር አክሎግ እንዳትረሳው እንዳረሱት እድል ስጦት እጅ ስላወጡ እንጂ በመደዳ ልመጣ ነበር። ይቀጥሉ። አይ አንድ አራት ነገሮችን ለመጠቆም ነው። አንደኛ እንደዚህ ያለው ውይይት በጣም ወሳኝ ስለሆነ ላመሰግንሽ እፈልጋለሁ። መታሰቢያ በጣም ነው ደስ ያለኝ። ምክንያቱም ከልባችን ፍሮም ዘ ሃርት የመጣ ውይይት ስለሆነ ደስታዬን ለመግለጽ ነው። ሁለተኛ የፈለገውን ያክል ውይይት ብናደርግ ይሄ ስርዓት መቀየር አለበት ወደሚለው ድምዳሜ ላይ የደረስን መሆናችን ያሳያል። ሶስተኛ በአሁኑ ወቅት እልቂቱ በአስቸኳይ መቆም አለበት። በዚህ ላይ የጋራ አቋም መውሰድ አለብን። እልቂቱ ይቁም፣ በድሮን መጨፍጨፍ ይቁም የሚለውን። ሶስተኛ በአንድነት ከሰራን ኢትዮጵያን ልናድሳት እንችላለን። ከተበታተን ግን ስርዓቱ የሚፈልገውን ነው የምንቀጥለው የሚለው ስላሳሰበኝ ነው ለማጠቃለያ ለማቅረብ የፈለኩት። የዚህ አይነት መድረክ በተከታታይ እንዲካሄድ ማንን እንጠይቅ ብዬ ራሴን ስጠይቅ እህቴ መታሰቢያ ብዙ ጊዜ በአንቺ ሚዲያ አልቀረብኩም። ለዚህ ራሴን እምተቻለሁ፣ አንቺን እምተቻለሁ። እንደዚህ ያለው ውይይት ያስፈልገናል። ይህንን መድረክ ባክሽ የአንበሳውን ድርሻ ያዥና አወያይን አደራ እልሻለሁ። አመሰግናለሁ። እሺ ተቀብያለሁ ዶክተር አክሎግ። ወደ ሳራ ሽመልስ ልምጣ። ወይዘሮ ሳራ እንግዲህ ሀሳብሽን በደንብ እንድታጠቃልይ እድል ልስጥሽ። እሺ በጣም አመሰግናለሁ መታሰቢያ። እኔ እንኳን አሁን ብዙዎቹ ሲናገሩ ብዙን ነገር ሰማ ነው እና አይ ቲንክ ለረጅም ጊዜ ችግሩንና ወደፊት ያለውን እንናገራለን፣ ግን ምንጩን ወደታች ወርደን የችግሩን መሰረት መጀመሪያ መነጋገርም አለብን። ቅድም መንግስት ተብሎ ይጠቀሳል እና ያ መንግስትን ስፔሲፊካሊ ማን ነው ብለን መጥቀስ አለብን። የዛ ምንድነው ዛሬ ላለው ጦርነት ብሔር ብሔረሰቦች የወከሏቸው ፓርላማ የተቀመጡ አብዛኛው እንግዲህ ብዙዎቹ እጃቸውን አውጥተው ደግፈውታል። ስለዚህ ከዛ መጀመር አለብን ብዬ አስባለሁ። እያንዳንዱ ብሔር ዛሬ አማራው ላይ ለሚደረገው ጦርነት ተጠያቂ ነው። ምክንያቱም እነዚህ የመረጧቸው ሰዎች ናቸው የሚያደርጉት። መቃወም ያለበት ያ ማህበረሰብ ነው። ስለዚህ እኔ እዚህ ያላችሁትን የምጠይቀው በተለይ አሁን እኔ መምህር ደምሴ ናቸው ወደዚህ እንግዲህ ጋብዘውን የመጣ ነው፣ ፋናን ወክዬ የመጣሁት ማለት ነው። እዚህ ሀገር ያሉ ብሔር ብሔረሰቦች ተሰብስበው በየአካባቢያቸው በየማህበረሰባቸው ይሄ የኛ የመረጥነው ሰው እጁን አውጥቶ አማራ ይጨፍጨፍ ብሏልና ራሳችን ይህንን መቃወም አለብን። ያ ማህበረሰብ ተሰብስቦ ለራሳቸው እዛ ለተቀመጡት ራሱ ጥሪ ማቅረብ አለበት። አቁሙ፣ በእኛ ስም የምትልኩትን የምታደርጉትን አቁሙ፣ አትወክሉም፣ የኛ ድምፅ እሱ አይደለም። የአማራን ህዝብ በጦርነት መውጋት ለምሳሌ ልበል የጉራጌ ህዝብ ፍላጎት አይደለም፣ ስለዚህ አቁሙ የሚል አይነት ማህበረሰብ እንዲመጣ እንፈልጋለን። ትልቅ አስተዋጽኦ ያደርጋል ብዬ ማምናለሁ። ከአፋሩም አሁን እዚህ ከጋምቤላውም ያላችሁት ወታደሮቹ የሚመጡት ከዛ ነው። ፓርላማ የተቀመጠው ከዛ ማህበረሰብ የተወከለ ነው። ያ ግለሰብ ተወክሎ የተቀመጠው ህዝቡን ቢንዲለው እዚህ ያላችሁት ያንን ቀስቀሳ ማድረግ አለባችሁ። ህዝቡን በዛ መልኩ እንዲነቃ መጠየቅ አለባችሁ። ህዝብ ሲነሳ ነው ለውጥ የሚመጣው። ስለዚህ እሱ ላይ በደንብ የተሰራ አይመስለኝም እና ይህንን እንዴት ልትሰሩ እንዳሰባችሁ ወደፊት ምናልባት ሌላ መድረክ ላይ በደንብ መወያየት አለብን በዚህ ጉዳይ ብዬ አስባለሁ። አንደኛው ይሄ ነው። ሁለተኛው ነገር ደግሞ በየከተማው በየቦታው ላይ በምንኖርባቸው አካባቢዎች እንደዚህ አይነት ዲስከሽኖች ውይይቶች ተዘጋጅተው የእያንዳንዱ ብሔር መጥቶ መነጋገር መቻል አለብን። አሁን ስርዓት ለውጥ ኢትዮጵያ ብንል መሰረቱ ላይ ግን የተቀየረ ነገር አለ። 30 ዓመት በብሔር ለምሳሌ ከወረዳ ብትሄዱ ቀበሌ ብትሄዱ ስትራክቸሩ ተዘርግቷል በብሔር እና እኛ ከላይ ስላለን የሚቀየር ስላልሆነ ከታች ወደ ላይ ለማምጣት ይህንን በግልጽ መነጋገር አለብን። አሁን በኢትዮጵያ ውስጥ አማራ ክልል ላይ ብቻ ነው ኢትዮጵያ የሆነ ሰው ሄዶ በሰላም መኖር የሚችለው በህጉ መሰረት በሚተዳደርበት መሰረት። አማራ ግን በየሄደበት ቦታ ላይ እንደ ስደተኛ ነው የሚኖረው። ያ ምንድን የፈጠረው
እዛ አካባቢ ያለ ሰው ሌላ አማራው ሲሄድ እነሱ ጋር እንደ ጠላት እየታየ ነው። ሲስተሙ በዛ መልኩ ተዘርግቷል። ይሄንን ካልተነጋገርን እኛ ኢትዮጵያን ስለወደድን ብቻ አይቀየርም። ስለዚህ ቁጭ ብለን ይሄ አስተዳደር ኦልሬዲ 30 ዓመት ሆኖታል። 30 ዓመት ቀበሌ ስትሄዱ በብሔሩ የሚመደባለ፣ ወረዳ ስትሄዱ እያንዳንዱ የመንግስት መዋቅር በሙሉ በብሔር ተዘርግቷል። ዝም ብለን ሄደን የምናፈርሰው ነገር አይደለም። አማራ ክልል ላይ ደግሞ መወለድ ብቻ ወይም ደግሞ እዛ መጥቶ 1 ዓመት መኖር በቂ ነው። ልክ ሌላ ሀገር መተን እዚህ ሀገር እንኳን አሜሪካን ሀገር ሲቲዝን ለመሆን ግሪን ካርድ ለማግኘት እንኳን ጊዜ ይወስዳል። አማራ ክልል ላይ ግን 1 ዓመት የኖረ ሰው በሙሉ እኩል ባለመብት ነው። ስለዚህ ይሄንን ስርዓት ደግሞ ሌሎቹ በምን መልኩ ይቀበሉታል? እንዴት አድርገው ነው በሩን ከፍተው አማራ ክልል ያለውን የሚቀበሉት? በዛ መልኩ ክልላቸው እንዲተዳደር ምን ያህል ህዝቡ ፈቃደኛ ነው? መነጋገር መቻል አለብን በግልጽ እና ይሄንን ሳንነጋገር ይሄንን ነገር ሳንፈታው ችግሩ እንዳለ የችግሩን ውጤት እያየነው ነው። መሰረቱ ላይ ተነጋግረን ማንፈታ ከሆነ አሁንም ቅድም ትግሉ ይጠለፋል ያሉት አሁንም መጠለፉ አይቀርም። ስለዚህ እንደነዚህ አይነት ዲስከሽኖችን እናምጣ፣ ውይይቶችን እናምጣና እንወያይባቸውና የሚቀጥለውን አቅጣጫ አብረን ማስቀመጥ አለብን። እንደ አማራ ከዚህ በፊት እንግዲህ አማራ ብሎ ስለማይመጣ እንደዚህ አይነት መድረኮች ላይ ብዙ ጊዜ ተወክለን ማናቅም፣ እኛም ደግሞ ፍላጎት የለንም። እኛ እንደ ማንኛውም ህዝብ ነው ራሴን እንደ ትግሬው እንደ ጉራጌው እንደ ኦሮሞ ኢትዮጵያ ከተባለ ወከላለሁ ብዬ ነው የማስበው። 30 ዓመት ግን ይሄ አልነበረም እና አሁን በየመድረኩ እንገኛለን። እንስማማ ማንስማማ መወያየቱ ጠቃሚ ነው። ለምሳሌ ዛሬ ላይ በተሰበሰበው ጥያቄዎች አሉን። የተወሰኑት ድርጅት የነበሩ ድርጅቶች ላይ አሁን የመጡ ቅንጅት በሉት ኢህአፓ በሉት ሌሎች ጥያቄዎች ይኖሩናል። ስለዚህ ዝም ብለን እንደግፋለን እንገባለን ሳይሆን ቁጭ ብለን ለመወያየት ለመነጋገር የመጀመሪያው ደረጃ ነው ብለን እናምናለን እና በዛ አንጻር ይሄ መምጣቱ ጥሩ ነው። ግን ደግሞ ለሰፊ ይሄንን በተመለከተ ከመሰረቱ ጀምረን የህዝብ ተወካዮች ሁሉ የሚያደርጉትን እያንዳንዱ ጠላት ማን ነው የሚለውን ሳራ ተቋርጣለች። ተመልሳ እስክትመጣ ማጠቃለያውን ለመምህር ደምሰው ልስጥ። መምህር ደምሰው ያው 2 ደቂቃ ከሰጠው በቃል ሰዓት እየወሰደብንም ስለሆነ ማለት ነው። ኦኬ፣ በድጋሜ መታሰቢያም ሌሎች ወንድሞችን እጅግ በጣም አመሰግናለሁ። እህቶችም አሉ ደጋግማችሁ ስትሉት እየሰማሁት ነው። አሁን ግን አልቻልኩም ሴት ስለሆንኩኝ ወንድሞቻችን እየተባለ ነው ሲነገር የነበረው። እህቶች አለን እዚህ ውስጥ አልኩ እኮ ወንድሞቼ እህቶቼ ሁላችሁም እንዴት ናቸው? ሰላም ናቸው? በድጋሜ እያልኩኝ ነው። ስለዚህ በእውነት ከምንም ነገር በላይ ለዚች ሀገር ጉዳይ ማሰብ ያለብን ለሀገርና ለሕዝብ የምንቆምበት ጊዜው ዛሬ ነው። ዛሬ እያንዳንዱ በሺህ የሚቆጠር በሚሊዮን የሚቆጠር በአሜሪካ፣ በአውሮፓ፣ በካናዳ፣ በአውስትራሊያ፣ በሩቅ ምስራቅ አገሮች አለ። እውነት መብላትና መጠጣት መኖር አይደለም፣ ለሀገር ህልውና ነው። ለሀገር ህልውና መታገል ተገቢ ነው። ለሀገራችን ስንታገል ደግሞ ከምንም ነገር በላይ ሀገሪቷ ህልውናና ነፃነት ነው መታገል ያለብን። ስለዚህ እያንዳንዳችን ማወቅ ያለብን ዛሬ ለአንድ ግለሰብና 100 ለማይሞሉ አጃቢዎች እናት ሀገራችን ኢትዮጵያ ሲኦል ደጃፍ ላይ ቆማለች። ህዝባችን ለመከራ፣ ለስደት፣ ለውርደት ተጋልጧል። ይህንን አውቀን መሬት ላይ የምትታገሉ ወንድሞቻችን፣ የፖለቲካ ድርጅቶች፣ የነፃነት አርበኞች፣ ሲቪክ ማህበራት ሁላችን በህብረት በአንድነት ነው ነገ አጥፊውንና አልሚውን ነገ ሁሉም ነገር እውነት በትራንዚሽን ጀስቲስ ጉዳይ እናየዋለን። ከአሁኑ የጎንዮሽ ድንጋይ መወራወር፣ የቃላት ጋጋታ በቲክቶክ በየአበሻ ሬስቶራንቱ ወሬ መደለቅ ሳይሆን ተቀራርበን እንነጋገር። እኛ ንግግር ያልጀመር ሰዎች ነን፣ ውይይት ያልጀመር ሰዎች ነን። ዘለን ሩጠን ወደ ሽግግር መንግስት፣ ወደ ህዝባዊ መንግስት እንሄዳለን። በጣም 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 አስነዋሪ ነገር ነው። ያልተወያየ ያልተደራጀ ህዝብ የስልጣን ባለቤት ሊሆን አይችልም። በጋራ የሀገራችን ከሌሎች አፍሪካ ሀገሮች ከኬንያ እንማር፣ ከምዕራባዊት አፍሪካ ከጋና አክራ እንማር፣ ከደቡብ አፍሪካ እንማር። ደቡብ አፍሪካ ወደ ትራንዚሽን የሄደችው እንደው ዝም ብላ ሩጣ በአንድ ጊዜ ልክ መርካቶ ሄዶ ጡጦ እንደሚገዛ ወይ ህፃን ልጅ ጥብቆ እንደሚገዛ አይደለም። ብሔራዊ ውይይት እንደዚህ ውይይት ጀምረው ነው።
ብሔራዊ ውይይት፣ ብሔራዊ መግባባት፣ ብሔራዊ እርቅ አድርገው ነው ወደ ትራንዚሽን ገቨርንመንት ሄዱት። የታሪክ ትምህርትም የሚያስተምረው ይሄንን ነው። ከምንም ነገር በላይ መሬት ላይ ያለው ትግል እጅግ ወሳኝነት ነው። ለዚህ ነው አሁን እዚህ ላይ የኢትዮጵያ ሕዝብን መጠንቀቅ ያለበት አራተኛ ዙር ይሄ ትግል እንዳይጠለፍ ጠላፊዎች የፊት ፊታውራሪ መስለው ሩጦ ፊት ለፊት የሚያልፉ የድል አጥቢያ አርበኞች በዝተዋል። በአውሮፓም በካናዳም በአሜሪካ በርካቶች ግማሹ ህገ መንግስት ይጽፋል፣ ግማሹ ቻርተር ይጽፋል፣ ግማሹ መተዳደሪያ ደንብ፣ ግማሹ ሮድ ማፕ ይሰራል። የኢትዮጵያን ማን በጻፈው ህገ መንግስት ማን እንደምመራ አላውቅም፣ አልገባኝም። የሀገራችን ጉዳይ የሚፈታው በብሔራዊ ውይይት ነው፣ በመነጋገር ነው፣ በመቀራረብ ነው፣ ግፍን በመቃወም ነው። መጀመሪያ ውይይቱን እንጀምር። መጀመሪያ ከምንም ነገር በላይ ዛሬ በእስር ቤት የምንከራተቱ የተፎካካሪ የፖለቲካ ድርጅቶች መከራና ስቃያቸውን አንደ ይታሰራሉ፣ አንደ ይፈታሉ። እውነት ትልቁን ድርሻ ይዘዋል። በኢህአፓ በኩል ያሉት ህብር ኢትዮጵያ፣ እናት ፓርቲ ምን አይነት ጠንካራ እንቅስቃሴዎችን ዛሬ እውነት ልናደንቃቸው ይገባል። ኢትዮጵያን በጋራ በአንድነት ሆነን ብቻ ነው ኢትዮጵያን ማዳን የምንችለው። ዘለን እዚህ በውጭ የሚደረጉት ትርምሶች ሌሎች ወንድሞቻችን ሁሉ ይሰማሉ። ፕሊዝ ዝም ብላችሁ ህገ መንግስት የምታረቁ ቻርተር የምትጽፉ ሮድማፕ የምታወጡ አቁሙ። ዋናው የትግሉ ባለቤት መሬት ላይ ያሉት ናቸው። መሬት ላይ ያሉ ወንድሞቻችን ይሄንን ይወስናሉ። እነዚህ የነፃነት አርበኞች፣ የተፎካካሪ የፖለቲካ ድርጅቶች መሬት ላይ ያሉት ዛሬ ትልቅ ስለ ኮኦርዲኔተሮች፣ ፋሲሊቴተሮች እያደራጁ መሆኑ ከተለያዩ ዞኖች ከተለያዩ አካባቢዎች ተቋቋሙ በርካታ መረጃዎችን ይልካሉ። ያንን አዳምጫለሁ። ግን ዋናው ነገር ከምንም ነገር በላይ ግድብ አይደለም፣ ወደብ አይደለም። ጥያቄያችን ዛሬ ህልውና ነው። በቀን የምታነባዋን እናት ሀገራችን፣ ደም የምታለቅሰዋን ለኢትዮጵያ ከጎናችን ንቁ። መከራ ለሚያየው ህዝባችን በአንድነት በህብረት እንቁ። በጅምላ በድሮን ለሚጨፈጨፈው እናቶቻችን፣ ህፃናት፣ ወንድሞቻችን ጎን እንቁም። ስለዚህ ሁላችንም በህብረት በአንድነት እንሁን። መቲ ይሄንን ፕሮግራም ቀጥዩ። ትልቁን ኃላፊነት ዶክተር አክሎግ እውነት አንተም ተደረበ ከመቲ ጋር ናችሁ ፕሮግራም አድርጉ። በርካቶች አሁን እነጋም እየደወሉ ነው። እንወያይ። መብቴው ይሄ ነው። የድል አጥቢያ የሚሮጡ ሰዎች ዛሬ የዋንጫውን ድርሻ የዋንጫውን ለመውሰድ የሚሯሯጡ በርካታ የቃዡ ሰዎች አሉ። ፕሊዝ ትናንት ካደረጉት በህዝባችን ላይ ያደረጉት ደም መፍሰስ ከዛ ያልተማሩ በስርዓቱ ደግሞ በህዋትም ጊዜ ስንደፋደፉ የነበሩ ሰዎች አሉ። እነማን እንደሆኑ እያንዳንዳቸውን አነጣጥረን እናውቃለን። ስለዚህ እንበርታ፣ መርቴ በርቺ። ዶክተር አክሎግን ከመሃል አድርገሽ ይሄ ውይይት መጀመር አለበት። መብቴው ይሄ ብቻ ነው። መውጫ መንገዳችን ኤግዚታችን ይሄ ብቻ ነው። እጅግ በጣም ወንድሞቼንም መትንም አመሰግናለሁ። ዶክተር አክሎግ ወንድማችን ታንኪዩ መት። መልካም። እኔም እናንተን አመሰግናለሁ። ከኢትዮጵያ አቶ ጌትነት ወርቁ እንዲሁም ወይዘሪት ምስጢረ ስላሴ ታምራት የቅንጅቱ የኢትዮጵያ ባጭሩ ለኢትዮጵያ ብሎ ተብለናል የኢትዮጵያ የቅንጅቱ ስራ አስፈጻሚ አካላት ናቸው። ስለነበራችሁ ቆይታ ከኛ ጋራ ስለቆያችሁ እስካሁንም በትዕግስት በስልክ ይዘናችሁ ስለቆያችሁ እጅግ በጣም ነው የምናመሰግነው። ከዚሁ ከውጭ ደግሞ ወይዘሮ ሳራ ሽመልስ የአማራ ማህበራት ህብረት በኖርዝ አሜሪካ እጅግ በጣም ነው የማመሰግነው። መምህር ደምሰው ገብሬ፣ ዶክተር አክሎግ ቢራራ እንግዲህ በተባለው መሰረት ዳግም ስለምንገናኝ ሁላችሁንም እንዳትጠፉ አደራላለሁ። እጅግ በጣም ነው የማመሰግነው። በበኩሌ ፈጽሜያለሁ። እጅግ በጣም እናመሰግናለን። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው ምናለሽ መቲ ፕሮግራማችን ነው። እንግዲህ የዛሬው ምናለሽ መቲ ፕሮግራማችን ዋነኛው ዓላማ በተለያዩ አቅጣጫ ላይ ያሉትን ኢትዮጵያውያን በማሰባሰብ የጋራ የሆነ የትግል ስልትም እንዲነድፉ የጋራ የሆነች ሀገራችንም የማዳን ሂደቱ ላይ እንዲቀናጁ ጉልበታቸውን እንዲያስተባብሩ በተጠየቀው መሰረት ነው መድረክ ያዘጋጀ ነው። ከዚህም በኋላ በየትኛውም አቅጣጫ ላይ ያሉ ኢትዮጵያኖችን ማሰባሰብ፣ ሀሳባቸውን ለህዝብ ማስተላለፍ እንደሚታወቀው በኢሳን ቴሌቪዥን ወደ ኢትዮጵያ የሚተላለፍም ስርጭት ስለሆነ እዚህ የሚደረገው ውይይት የሚወጣው ሀሳብ የሚሰነዘረው በጎ ነገር ሁሉ ኢትዮጵያ ላለው ማህበረሰብም እንደዚሁ እንዲደርስና የተናበበ ሀገር የተቀናጀ ሀገር የሰላም ሀገር ለመገንባት የጋራ ስራዎችን ለመስራት ነው። መታሰቢያ ቀዘላ ነበርኩ ያስተናገድኳችሁ። ለምትጠይቁት ጥያቄ ወይም አስተያየቶች ምናለሽ መቲ @gmail.com ወይም በዚህ ስልክ ቁጥሬ ላይ እንድጽፉልኝ አደራላለሁ። ዳግም እስከምንገናኝ ሰላም።